ዘምዘም ባንክ አክሲዮኖቹን በካፒታል ገበያ በማጽደቅ የመጀመሪያው ሙሉ በሙሉ ከወለድ ነፃ ባንክ ሆነ። በኢትዮጵያ የባንክ ኢንዱስትሪ የመጀመሪያው ሙሉ በሙሉ ከወለድ ነፃ ባንክ በመሆን የዛሬ 5 ዓመት ወደ ስራ የገባው ዘምዘም ባንክ አክሲዮን ማህበር ያሉት ነባር 5 ሚሊዮን አክሲዮኖች ዋጋቸው 5 ቢሊዮን እና ተጨማሪ 1 ሚሊዮን አክሲዮኖች ዋጋቸው 1 ቢሊዮን የያዘ የምዝገባ መግለጫ በኢትዮጵያ ካፒታል ገበያ ባለስልጣን በይፋ መጽደቁን አስታውቋል። ይህም ዘምዘም ባንክ በኢትዮጵያ የባንክ ዘርፍ የመጀመሪያው ሙሉ በሙሉ ከወለድ ነፃ ባንክ በመሆን በኢትዮጵያ ካፒታል ገበያ ባለስልጣን በመመዝገብና አክሲዮኖቹን መሸጥ የሚችልበት እድልን በመፍጠር ረገድ ተቀዳሚ ያደርገዋል። ዘምዘም ባንክ በአክሲዮን ገበያው እንዲመዘገብ የግብይት አማካሪው ወጋገን ኢንቨስትመንት ባንክ ሲሆን ሁለቱ ተቋሞች በመተባበር መስራታቸውን የዘምዘም ባንክ ዋና ስራ አስፈጻሚ መሊካ በድሪ ገልጸዋል። ዘምዘም ባንክ አጠቃላይ ካፒታሉን 15 ቢሊዮን ብር ለማድረስ መወሰኑ የሚታወቅ ሲሆን የተቋሙ አጠቃላይ ገቢ 2.2 ቢሊዮን ብር ወደ 3 ቢሊዮን ብር በማሳደግ የ36 በመቶ እድገት አሳይቷልም ተብሏል። በተመሳሳይ መልኩ የባንኩ ትርፍ ከ1.3 ቢሊዮን ብር ወደ 1.8 ቢሊዮን ብር ከፍ ያለ ሲሆን ይህም የ35 በመቶ ጭማሪ አሳይቷል ነው የተባለው። የዘምዘም ባንክ የዳይሬክተሮች ቦርድ ሰብሳቢ ዶክተር ናስር ዲኖ ባንኩ ወደ ዘመናዊ አክሲዮን ገበያው መቀላቀሉ ለባንኩም ሆነ ለባለ አክሲዮኖች ትልቅ እድል ነው ያሉ ሲሆን ባለ አክሲዮኖቹ በቀላሉና በዘመናዊ መንገድ ለመገበያየት እድል እንደሚፈጥርላቸውም ገልጸዋል። በመድረኩ ዘምዘም ባንክ የተመዘገበበት የእውቅና ሰርተፍኬት የተበረከተለት ሲሆን የወጋገን ኢንቨስትመንት ባንክ ዋና ስራ አስፈጻሚ ብሩክታዊት ዳዊት፣ የኢትዮጵያ ካፒታል ገበያ ምክትል ዳይሬክተር ራሄል ካሳ፣ የኢትዮጵያ ሰነደ መዋዕለ ንዋይ ኦፕሬሽን ኦፊሰር ዮዲት ካሳና ሌሎች እንግዶችም በመርሃ ግብሩ ወቅት ተገኝተዋል።